ኢየሱስ ጌታ ነው። ስለዚህ የሚቀጥለው ስመጣ እኔ እዚህ አልሰብክም አልኩ። ዛሬ ደስ ብሎኛል። ሃሌሉያ። የሚቀጥለው ስመጣ እዚህ አይደለም፣ እዚህ ትልቁ መግባት አለብን አልኩ፣ ምስክሮች ስላሉ ማለት ነው። ስለዚህ አሁን ዛሬ እዚህ ሆኜ እግዚአብሔርን ቃል እንዳካፍል ጌታ ስለረዳኝ ደስ ብሎኛል። ኢየሱስ ጌታ ነው። እንደገና ደግሞ አዲስ አበባ ሆኜ ብዙ ጊዜ ፕሮግራም በዚህ የሚተላለፈውን አያለሁ እና እቺ መድረክ ናፈቃት ነበር። ኢየሱስ ጌታ ነው። ለካ ትመቻለች፣ እንዳየኋት ትመቻለች። ኢየሱስ ጌታ ነው። ያው ዳኛም ትመስላለች፣ ምንም ትመስላለች። ግን ስለዚህ ያው ዋናው ዳኛው ከኔ ጋር ስላለ ዛሬ ኢየሱስ ጌታ ነው። ከእናንተ ጋርም አለ። አሜን። ክብር ለኢየሱስ ይሁን። እንግዲህ እኔ ዛሬ በደስታ ነው እዚህ የቆምኩት። እናንተም ደግሞ በደስታ ወደ እግዚአብሔር ቤት መጥታችኋል። ስለዚህ በዚህ ደስታ ውስጥ እግዚአብሔር ስራውን ይሰራል። ጊዜያችን ለእግዚአብሔር ከጠዋት ጀምሮ ተሰጥቷል። ግን አንዴ እንጸልያለን። ኢየሱስ ጌታ ነው። እግዚአብሔር አባትና አምላካችን ሆይ ክብር ሁሉ በሰማይ በምድር ላንተ ይሁን። ከማለዳ ጀምሮ ስለነበረን አምልኮ ስለነበረን ጸሎት እጅግ አድርገን እናመሰግንሃለን። አሁን ደግሞ ጌታዬና አምላኬ ሆይ እኔ ባሪያ በመሠዊያ ላይ ቆሜአለሁ። እኔን አልፈ እንድትናገር እግዚአብሔር አባትና አምላኬ ሆይ እንድትመክር፣ እንድትገስጽ፣ እንድታጽናና በጌታ በኢየሱስ ክርስቶስና ሥልጣን እጸልያለሁ። እኔ ባሪያህን የምረባ ዕቃ ስላረከኝ አመሰግንሃለሁ። ከእኔ የሆነ አንዳች ነገር ከአንደበቴ እንዳይወጣ በጌታ በኢየሱስ ክርስቶስ ስም ከለከልኩኝ። አንተ ግን እንደወደድክ ሥራ፣ እንደወደድክ ስበክ፣ እንደወደድክ አስተምር፣ እንደወደድክ ጌታዬና አምላኬ ሆይ እንድትሠራ ጊዜውን ሰዓቱን ላንተ አሳልፈን ሰጠን። በመድኃኒታችን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ስለ ደስታዬ ተናግሬ አልጨርሰውም። ስለዚህ ባቋረጥ ነው የሚሻለኝ። ኢየሱስ ጌታ ነው። ሃሌሉያ። ይሰራ ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ ዛሬ አብሬ ከእናንተ ጋር እንዲካፈል መንፈስ ቅዱስ በውስጤ ያስቀመጠው ስለ ዘር ነው። ሃሌሉያ። ዘር የማያውቅ ሰው የለም መቼም። አመጣጣችን ሁላችን ያው ኢየሱስ ጌታ ነው። ስለዚህ ስለ ዘር ሁላችንም እናውቃለን። ስለ ዘር ብቻ ሳይሆን ግን በዘሮች መካከል ስለተገኘው ምርጥ ዘር ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምን ብያለሁ? በዘሮች መካከል ስለተገኘው ምርጥ ዘር። ሃሌሉያ። እስኪ እኔ ምርጥ ነኝ በሉ። ከራሳችን እንጀምር። ግድ የላችሁም። እኔ ምርጥ ዘር ነኝ በሉ። መቼም ለየት ያለ አሰባበክ ሊሆንባችሁ ይችላል፣ ግን ያመቻል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እኔና እናንተ ምርጥ ዘሮች ነን። አሜን። ምርጥ ዘር የሆንበት መንገድ ደግሞ ሌላ ነገር ሳይሆን ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምርጡ ኢየሱስ ስለተገኘብን ነው። አሜን አሜን። ማን ስለተገኘብን? ምርጡ ኢየሱስ። እስኪ በሉ፣ እስኪ ድገሙት። እስኪ ምርጡ ኢየሱስ እስኪ በሉ። እኔና እናንተ ምርጡ ኢየሱስ ስለተገኘብን እኔና እናንተ ምርጥ ዘር ነው። ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በዚህ ምድር ላይ ያለን ቆይታ ምርጥ ዘር ስለሆነ ነው። ይሄ ዘር እግዚአብሔር እንዲባዛ ስለሚፈልገው። አሜን። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱሳችን ላይ እንደ መነሻ ለወስደው የፈለኩት ስለ ያዕቆብ ነው። ሁላችን እናውቀዋለን። ያዕቆብ ከልያ ባሪያም ከዘለፋ እንዲሁም ከራሔል ባሪያ ከባላ ጠቅላላ 10 ወንዶችና 1 ሴት ወልደዋል። ይሄ ማን ነው? ያዕቆብ ወልደዋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እነዚህ 11 ልጆች አሉት። በእነዚህ 11 ልጆቹ ላይ ግን የነበረው የያዕቆብ ቆይታ ኢየሱስ ጌታ ነው። ሁላችን እናውቀዋለን። ያዕቆብ ማንን ይፈልግ ነበረ? ከሚስቶቹ ማንን ነበር የሚፈልገው?
ራሔልን። ግን ማንን ነው የሰጠው? ሊያን ነው የሰጠው። ኢየሱስ ጌታ ነው። ስለዚህ ራሔልን ለማግኘት እንደገና ደግሞ ስንት ዓመት ነው የጨመረው? 7 ዓመት። 7 ዓመት ለሊያ፣ 7 ዓመት ደግሞ ለራሔል፣ ለበጎችም እንዲሁ 6-7 ዓመት መከራው ያየበት ዘመን እንደነበረ መጽሐፍ ቅዱሳችን ይነግረናል። ክብር ለኢየሱስ ይሁን። በሚገርም ሁኔታ ግን ራሔል ግን ልጅ አልነበራትም። ግን አንድ ስፍራ ላይ ምን ይላል? እዚህ ዘፍጥረት ምዕራፍ 30 ላይ ሁላችን ብናወጣው በጣም ደስ ይለኛል። 30 ቁጥር 22 ላይ ኢየሱስ ጌታ ነው። ቁጥር 22 እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗም ከፈተላት፣ ጸነሰችም፣ ወንድ ልጅም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኛል ስትል ዮሴፍ ብላ ጠራችው ይላል። ኢየሱስ ጌታ ነው። እግዚአብሔር ወንድ ልጅ ይጨምርልኛል ስትል ምን ብላ ጠራችው? ምን ብላ ጠራችው? ዮሴፍ። በጣም በሚገርም ሁኔታ ወደ ያዕቆብ አንድ ልመልሳችሁና ያዕቆብ ማለት ገና በእናቱ ማፀን ያለ ምን ያለ ነው? እስኪ የተመረጠ በሉልኝ። ግድ የላችሁም። እስኪ የተመረጠ በሉልኝ። ዛሬ አንድ ነገር ጨብጠን እንወጣለን። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ያዕቆብ የተመረጠ ነው። መቼ ነው የተመረጠው? ገና እናቱ ማፀን ውስጥ ላይ ያለ የተመረጠ ነው። በጣም ከሚገርማችሁ ግን የያዕቆብ አመጣጥ ግን ዝም ብላችሁ እንደተመረጠ ሰው ሳይሆን እንዳልተመረጠ ነው። በተለያየ መልኩ ሲደክም ነው የምናየው። በተለያየ መልኩ ሲዋጋ ነው የምናየው። ብኩርና ለመውሰድ የተለያየ ነገር ሲያደርግ በድካም ነው የምናየው። ወንድሙ ሳኦልም ወንድሙ ኤሳውም አሳድዶት እንደገና ወደ ላባ ሄዶ የነበረው ቆይታ እንደገና ደግሞ በጣም የግዞት የድካም ጊዜዎች ነው የምናየው። ግን ያዕቆብ ምን ነበረ? ስለ ምርጥ ዘር ነው የምናወራው። እስኪ እጅ ወደ ላይ። ምርጥ ዘር ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ የተመረጠ እያለ ግን ያለፈው መንገድ ግን በጣም በሚገርም ሁኔታ በቃ በድካም ነው ያለፈው። ወገኖቼ ድካም ያበቃል። እኔና እናንተ የተመረጥን ነው። መመረጣችን ከገባን ኢትስ ኢነፍ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መመረጣችን ብቻ ይግባን እንጂ ነገር ሁሉ ይታዘዛል፣ ነገር ሁሉ ይገዛል። ክብር ለኢየሱስ ይሁን። እግዚአብሔር ተጨማሪ የኔና የእናንተን እገዛ አይፈልግም። እስኪ እግዚአብሔር የኔ እገዛ አይፈልግም በሉ እስኪ። የማናቸውንም እገዛ አይፈልግም። ኢየሱስ ጌታ ነው። ብቻ እግዚአብሔር ምን ይበል እስኪ ምረጥ ነው። ለተመረጠ ነው ብያለሁ። እስኪ መቼም ያልተመረጠ ሰው አለ ብዬ አላስብም። እስኪ ተመርጫለሁ በሉ። አረጋግጡልኝ መመረጣችሁ መጀመሪያ ነገር። እስኪ ተመርጫለሁ በሉ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምን መሰላችሁ? ሩቅ ሳትሄዱ እኔና እናንተ ከመመረጣችን የተነሳ በዚህ ዊኬንድ እንኳን የት ተገኝተናል መሰላችሁ? ምርጥ ስፍራ ላይ ተገኝተናል። ኢየሱስ ጌታ ነው። ዛሬ እኮ ዊኬንድ ነው፣ እንዲህ እኮ ነው ብሎ ሰው እኮ መዋያው እኮ ብዙ እኮ ነው። ኢየሱስ ጌታ ነው። አንዳንዶቻችን እዚህ ቤተክርስቲያን 6 7 8 ዓመት ያስቆጠርን ልንሆን እንችላለንና ትናንትና ከኛ ጋር የነበሩ ባለመኖራቸው ራሱ ግራ ልንጋባ እንችላለን። እስኪ ግራ ልጋባን በሉ። ኢየሱስ ጌታ ነው። አንቺ ስለተመረጥሽ ዛሬም በስፍራሽ ላይ ነሽ። አንተ ስለተመረጥክ ዛሬም በስፍራህ ላይ ነህ። አሜን። ኢየሱስ ጌታ ነው። እንዴ እከሌ ነበረች ሄደች፣ እከሌ ነበረ ሄደ፣ በቃ እኮ ጥቂት ቀረን የለንም እኮ ምናምን ወጋው። ይሄ መንፈስ ኢየሱስ ጌታ ነው። ያልተመረጠ ይሄዳል፣ የተመረጠ ግን በስፍራው ይቀመጣል። አሜን። ኢየሱስ ጌታ ነው። የዛሬ 2 ዓመት 3 ዓመት መጥቼ ያየኋቸው ሰዎች ዛሬም አላችሁ። በጣም ደስ ብሎኛል። ክብር ለኢየሱስ ይሁን። ለምን ቢባል እናንተ ምንድናችሁ? ምርጦች ናችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በኋላ እናየዋለን። ለምርጦች በጣም ጠላት በተለያየ መልኩ እንደሚዋጋ እረፍት እንደማይሰጥ እናያለን ወደ በኋላ። ክብር ለኢየሱስ ይሁን። ግን አሸናፊው ከማን ጋር ነው? እስኪ ከምርጦቹ ጋር ነው በሉ። ሃሌሉያ። እስኪ አሸናፊው ከኔ ጋር ነው በሉ። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ በተለያየ መልኩ ያዕቆብ ቢያልፍም ግን ያዕቆብ ምንድነው? የተመረጠ ነው። ክብር ለኢየሱስ ይሁን። የተመረጠ ስለሆነ ከሱ የሚወጣ ደግሞ ምን አለ? ምርጥ ነገር አለ። እስኪ ምርጥ ነገር አለ በሉ። ግዴላችሁ ከኔ የሚገኝ ምርጥ ነገር አለ በሉ። እስኪ እግዚአብሔር በኔ የሚሰራው ምርጥ ስራ አለ እስኪ በሉ።
አዎ ሰዎች ደስ ያላቸው ይበሏችሁ፣ ግድ የላችሁ እንደ ፍላጎታቸው ደግሞ ይገምቷችሁ። ግን በእግዚአብሔር ዘንድ ግን ከናንተ ዘንድ ምርጥ ነገር እግዚአብሔር አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም ከምርጡ ዘር የተገኛችሁ ስለሆነ ከናንተ የሚገኘው ምርጥ ዘር ነው። ከናንተ የሚወጣው ምርጥ ዘር ነው። ክብር ለኢየሱስ ይሁን። መቼም ጤፍ ዘርተን ንጹህ ጤፍ ዘርተን እንክርዳድ አይበቅልም። ምንድነው የሚበቅለው? ጤፍ የዘራ በቆሎ አይጠብቅም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በእኔና በእናንተ ላይ የተዘራው ይሄ ምርጥ ቃል ምርጥ ነገር ይወልዳል። አሜን። ኢየሱስ ጌታ ምርጥ ነገር ይወልዳል። አሜን። ስለዚህ ያዕቆብ በሚገርም ሁኔታ ገና እናቱ ማህፀን ላይ ያለ ጀምሮ የታሰበ ነው። ክብር ለኢየሱስ ይሁን። መቼ የታሰበ? ገና እናቱ ማህፀን ላይ ጀምሮ ያዕቆብ ታስበዋል። አንዳንዶቻችን ዛሬ የታሰብን ነው የሚመስለው። አንዳንዶቻችን ጸሎታችን ገና እንድንታሰብ ነው። ኧረ በኢየሱስ ስም ገና አጥንቶቻችን ሳይዋደድ ኢየሱስ ጌታ ነው። እኔና እናንተ ታስበን ዛሬ እዚህ ስፍራ ላይ እንድገኝ እኔ አስቀድሞ እግዚአብሔር ምን ብለዋል? አስቦኛል። ከእናንተ ጋር እንድገናኝ እግዚአብሔር አስበዋል። ኢየሱስ ጌታ ይህችን ቀን እግዚአብሔር አስቧታል። ዛሬ ምን ሊሰራ እንደወደደ እግዚአብሔር ባናቅም ግን በእግዚአብሔር ዘንድ ግን ይህች ቀን የታሰበች ናት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ያዕቆብ ኦልሬዲ የታሰበ ነው። ኢየሱስ ጌታ ነው። ያልታሰበችው ማን ነበረች? ሃሌሉያ አሜን። ክብር ለኢየሱስ ይሁን። ያልታሰበችው ራሔል ነበረች። እግዚአብሔር ደግሞ በሰዓቱና በጊዜው ማንን አሰበ? ራሔልን አሰበ። እስከ ዛሬ ያልታሰብኩም የምትሉ ግድ የላችሁም። እግዚአብሔር በሰዓቱ ያስባችኋል። እግዚአብሔር በሰዓቱ ያስባል። በሰዓቱ ራሔልን ምን አደረገ? አሰበ። ራሔል እኮ ተስፋ ቆርጣለች። ራሔል እኮ ገና ተጋብታለች። ራሔል እኮ ተስፋ ከመቁረጧ የተነሳ ወደ ባሪያዋ ምን ብላለች? ግባ ብላ አስገብተዋለች። ልጅ እንዲወልድ እኮ አድርገዋለች። ያለ ሰዓቱ ያዕቆብ እዛም እንዲገባ አድርገዋለች። በእግዚአብሔር ዘንድ ግን ራሔልን የምታሰብበት ቀን ነበረና ቀኗ ሲደርስ ምን አደረገ? ራሔልን አሰበ። ዛሬ እግዚአብሔር የሚያስባችሁ ሰዎች አላችሁ። በስራችሁ የሚያስባችሁ፣ በጤንነታችሁ የሚያስባችሁ፣ በአገልግሎታችሁ የሚያስባችሁ፣ በተለያየ መንገድ አልታሰብኩም በምትሉበት ነገር ላይ እግዚአብሔር ዛሬ ያስባል። ቃሉ ከመጣ ሊሰራ ነው የመጣው። ያስባል። እስኪ እግዚአብሔር ያስበኛል በሉ። በምን እግዚአብሔር እንዲያስባችሁ ባላቅም ግን በዛ በምታስቡት እናንተ ልክ እግዚአብሔር ያስባችኋል። እንዲያውም ከዛ በበለጠ እግዚአብሔር እኔና እናንተን ያስባል። ዛሬ መታሰቢያ ቀን ይሆናል። እስኪ ታሰባለሁ ሆነ ኢየሱስ ጌታ። በዚህ ነገር ላይ እግዚአብሔር ዘገየብኝ የሚል ሰው ዛሬ ይታሰባል። በእግዚአብሔር ዘንድ ይታሰባል። ክብር ለኢየሱስ ይሁን። ራሔል አሰበ ይላል። ኢየሱስ ጌታ ነው። አሰባት። ስለዚህ የሚፈልገውን ያ በያዕቆብ ዘንድ እግዚአብሔር የሚፈልገው የነበረ ምርጥ ዘር ከማን ተገኘ? ኢየሱስ ጌታ ነው። ከራሔል ተገኘ። ክብር ለኢየሱስ ይሁን። ምክንያቱም ብያችኋለሁ፣ ያዕቆብ አስቀድሞ ምን ያለ ነው? የተመረጠ ነው። በቃ ተመርጠህ ከሆነ ምርጥ ነገር ካንተ ይገኛል። አሜን። ኢየሱስ ጌታ ነው። ብዙዎቻችን እኮ አልገባንም። እኮ 6-7 ቤተሰብ ካለበት ቤተሰብ እኮ 7-8 ቤተሰብ ካለበት እኮ እኔና እናንተ ነው የተመረጥነው። አሜን። በቃ ከቤተሰብ ከ6-7 ቤተሰብ አንድ ሰው ይመረጣል። አንድ ሰው ይድናል። ኢየሱስ ጌታ ነው። አባት እናት ላይ ድን፣ ወንድም እህት ላይ ድን ይችላል። አንተ ጴንጤ እያሉ የሚያሳድዱ ሊሆኑ ይችላል። ለምንድን ነው የሚያሳድዱ? ተመርጠሃላ። ኢየሱስ ጌታ ነው። እየተሰደደ ያለ ሰው ካለ ደስ ይበላል። ምን ስለሆነ ነው የሚሰደደው? እስኪ ስለተመረጠ ነው። በእግዚአብሔር ዘንድ ምን ስላለ? ስለተመረጠ። ስለዚህ ይሄ የተመረጠው ያዕቆብ ክብር ለኢየሱስ ይሁን። ከማን እንደገና ይሄ ምርጥ ዘር እንደሚቀጥል እግዚአብሔር አስቀድሞ ያውቅ ነበርና ክብር ለኢየሱስ ይሁን። የራሔልን ማህፀን መጀመሪያ ዘጋ። ምክንያቱም ይሄ ምርጥ ዘር ዮሴፍ አብሮ ከነዛ ኖርማል ዘሮች ጋር እኩል እንዲያድግ እግዚአብሔር አልፈለገም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ኧረ ኢየሱስ ጌታ ነው። አብሮ ራሔልም እነ ሊያም ሲወልዱ ራሔል ወልዳ ብትሆን ሜቢ ዮሴፍ እንደታሰበለት ላይሆን ይችላል። ሰምታችሁኛል? ስለዚህ እግዚአብሔር ያውቃል። እስኪ በሉ እስኪ እግዚአብሔር ስለ እኔ ያውቃል በሉ። ስለ እያንዳንዳችን እግዚአብሔር ያውቃል። ሊመጣ ስላለ ነገር እግዚአብሔር ያውቃል። እኛ እኮ አናውቅም።
ለምን ዛሬ ያልሆነ ነው የምንለው? ለምን አሁን ያልሆነ ነው የምንለው? እግዚአብሔር ግን አስቀድሞ ያውቃል። ስለዚህ ከሊያ የተወለዱ ሁሉም እስከሚያድጉ ድረስ የራሔልን ማህፀን ዘጋና በሚፈለግበት ሰዓት በሚፈለግበት ጊዜ ራሔልን አሰበ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ዛሬ ያስበናል። አሜን። እስኪ እግዚአብሔር ያስበኛል በል እስኪ ወገኖቼ። እግዚአብሔር ሲያስብህ፣ እግዚአብሔር ደግሞ ሲለመንህ የሚሆንልህ ነገር አለ። አሜን። ክብር ለኢየሱስ ይሁን። ዛሬ መታሰቢያ ቀን ይሆንልን። አሜን። እንዳለ እኮ ነው የሚሆንልን። ክብር ለኢየሱስ ይሁን። አንኳኩ ይከፈታል፣ እሹ ፈልጉ ታገኛላችሁ ማለት ሌላ ፕሪንሲፕል አይደለም። ጌታ ሆይ ቃልህ መጥተዋልና ዛሬ በዚህ ጉዳይ ላይ እንድታስበኝ እፈልጋለሁ የሚል ሰው ካለ ዛሬ ይታሰባል። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር ካሰበ፣ እግዚአብሔር ከተለመነ በዚህ ስፍራ ላይ በዚህ ቃል እኮ የምናየው አንደኛ እግዚአብሔር ሲያስብና ሲለመን የሚሆንልህ የተዘጋ ነገር ይከፈታል። አሜን። በኢየሱስ ስም ይከፈት። ዛሬ የተዘጋ ነገር ይከፈት። በቃ እግዚአብሔር ሲለመናትና እግዚአብሔር ራሔልን ሲያስባት ማህፀኗ ምን አለ? እስኪ ተከፈተ በሉ። አረ ተከፈተ እስኪ በሉ። አረ በኢየሱስ ስም የተዘጋ ዛሬ ይከፈት። በኢየሱስ ስም የተዘጋ ነገር ዛሬ ይከፈት። የሥራ በር ቢሆን ይከፈት፣ ማህፀን ቢሆን ይከፈት። በጌታ በኢየሱስ ክርስቶስ ስምና ስልጣን ፈውስ ቢሆን በር ይከፈት። እግዚአብሔር ሲያስብ የተዘጋ ነገር ይከፈታል። ወገኖች አንድ ነገር ግን እንድታውቁ እዚህ ጋር ፈልጋለሁ። እግዚአብሔር የሚያስበው አንተ በፈለገው ሰዓት ሳይሆን እሱ በፈለገው ሰዓት ነው። ኢየሱስ ጌታ ነው። እሱ በፈለገው ሰዓት ላይ አሰበ፣ ነገር ሁሉ ይከፈታል። አንደኛው እግዚአብሔር ሲያስብ የተዘጋ ነገር ይከፈታል። ሌላ ሁለተኛው እዚህ ቃል ላይ አሁን ዘፍጥረት ምዕራፍ 30 ከ22 እስከ 25 ላይ ባለው ባነበበው ላይ ለዘመናት ያጣኸውን ታገኛለህ። እግዚአብሔር ሲያስብ። ኢየሱስ ጌታ ነው። እግዚአብሔር ሲያስብ ለዘመናት ያጣኸውን ነገር ታገኛለህ። ለዘመናት እኮ ረሃብ ሆኖባታል ራሔል። ልጅ ምን ሆኖባታል? ረሃብ ሆኖባታል፣ ጥማት ሆኖባታል። ክብር ለኢየሱስ ይሁን። ሊያ ወለደች፣ ባላ ወለደች፣ ባሪያዎች ወለዱ ሲባል ነው የምታውቀው። ሌላ ነገር ምንም ነገር አታውቅም። እዛ ላይ ጎንፎ ስትጠራ ምን ስትጠራ ክርስትና ስትጠራ የምትጠብቀው የነበረ ሁሉ አልነበረም። ስለዚህ እግዚአብሔር ሲያስባት ግን ለዘመናት የጠበቀችውን ነገር አገኘች። ዛሬ ለዘመናት የጠበቅነው ነገር አለ። እግዚአብሔር ከማሰቡ የተነሳ ዛሬ እጃችን ላይ ይገባል። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ፣ እዚህ ላቁመውና የኔ ጸጋ እምነት ነው። ክብር ለኢየሱስ ይሁን። እግዚአብሔር ብሎ ልንገናኝ እንችላለን። የኔ ጸጋ እምነት ነው። እኔ ይሁን ካልኩኝ ካመንክ ይሆናል። በጌታ በኢየሱስ ክርስቶስ ስም ይሁንላችሁ። በቃ የተለያየ ሰው የተለያየ ጸጋ ነው። በቃ እኔ ሌላ ጸጋ የለኝም። እኔ እምነት ነው ጸጋዬ። በእምነት በተናገርኩት ነገር ላይ ሲሆን አይቻልም። ክብር ለኢየሱስ ይሁን። አምኜ በተናገርኩት ነገር ላይ አንዳች ሳትሆን አላየሁም። ዛሬም እናገራለሁ። በጌታ በኢየሱስ ክርስቶስ ስም አምኜ ቃል አወጣለሁ። ለዘመናት ያጣችሁት ነገር ዛሬ መከናወን ያገኝ፣ በኢየሱስ ስም ያገኝ። ሶስተኛው ክብር ለኢየሱስ ይሁን። እግዚአብሔር ስላሰባት ስለተለመናት ነቀፌታዋ ተነሳ። ቁጥር 23 ላይ አለ። ነቀፌታዋ ምን ሆነ? ተነሳ፣ ተወገደ። ኢየሱስ ጌታ ነው። ነቀፌታው ተወገደ ይላል። ነቀፌታ ነበረ። መሃና አትወልድ የታለ መቼም ያንቺ ነገር ዋጋ የለውም እየተባለች የምትነቀፍበት የነበረ ኢየሱስ ጌታ ነው። እግዚአብሔር ሲያስብ ግን ነቀፌታ ይነሳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማን ያስብህ ብቻ? ማን ያስብህ ብቻ? ማን ያስብህ ብቻ? ወገኖቼ አዎ እግዚአብሔር ሲያስብ ፉል ነገር ነው የሚሆንልን። ክብር ለኢየሱስ ይሁን። ነቀፌታዋ ተነሳ። ክብር ለኢየሱስ ይሁን። አራተኛ እግዚአብሔር ከማሰቡ የተነሳ ኢየሱስ ጌታ ነው። ራሔልን ከማሰቡ የተነሳ በተስፋ ተሞላች፣ እምነቷ ጨመረ። ኢየሱስ ጌታ ነው። በተስፋ ተሞላች። ሁለተኛ ልጅ ይሰጠኛል ስትል ማን አለች? ዮሴፍ አለች። አየህ ምን መሰላችሁ? ይሄ ከተስፋ መሟጠጥ ወደ ተስፋ መሞላት። ክብር ለኢየሱስ። ማን ስላሰባት? ማን ስላሰባት? አዎ ሰው ቢያስብህ ለአንተ
ምንድን ነው የሚያስበው? ወይ የቤት ኪራይ ነው የሚከፍልልህ ወይ ምንድን ነው? አጭር ነገር። ኢየሱስ ጌታ ነው። እግዚአብሔር ሲያስብህ ግን ቀኑ ደርሶ ሲያስብህ ግን በተስፋ ትሞላለህ። ስለ አንድ ትጠይቅ የነበረች በተስፋ ተሞላችና በቃ ሌላ ወንድ ልጅ ይጨምርልኛል ስትል ዮሴፍ አለችው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሲያስበን በተስፋ እንሞላለን፣ እምነታችን ይጨምራል። ኢየሱስ ጌታ ነው። ለዚህ ነው ወገኖቼ በምድራችን ላይ መጸለይ ያለብን እግዚአብሔር እንዲያስብ ምድራችን። እኔና እናንተ ምንም ልናመጣ አንችል፣ ምንም ልንሰራችን፣ ግን እግዚአብሔር ግን በቃ ምድራችንን እንዲያስብ ቤተክርስቲያንን እንዲያስብ። ኢየሱስ ጌታ ነው። ቤተክርስቲያንን ሲያስባት ቤተክርስቲያን በተስፋ መሞላት ትጀምራለች። ኢየሱስ ጌታ ነው። እምነቷ መጨመር ትጀምራለች። ምድራችንን ሲያስብ በምድራችን ያለ ሕዝብ ሁሉ ተስፋ ከመቁረጥ ወጥቶ በተስፋ መሞላት ይጀምራል። ኢየሱስ ጌታ ነው። ስለዚህ ዛሬ እግዚአብሔር ቤተክርስቲያንን ያስብ። አሜን። ቤተክርስቲያንን ያስብ። የኢትዮጵያ ቤተክርስቲያንን ያስብ። የአሜሪካ ቤተክርስቲያን፣ የዓለም ቤተክርስቲያን ሁሉ ያስብ። የተስፋ ቆርጣ ያለችው ቤተክርስቲያን፣ ተመታ ያለችው ቤተክርስቲያን፣ በዚህ በኮሮና በዚህ በምናምን በዚህ በብሔር ተከፋፍላ ያለችው ቤተክርስቲያን እግዚአብሔር ያስብ። ዛሬ ጸሎቴ ይሄ ነው። ኢየሱስ ጌታ እግዚአብሔር ያስብ። በቃ እግዚአብሔር ካላሰበ ምንም ማምጣት አትችልም። ቤተክርስቲያን ምንም አቅም የላትም። ተከፋፍላ ባዶ ቀርታለች። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምድራችንንም ያስብ። በምንም መልኩ ሊቆም አይችልም። አሁን ደርሰንበት ያለ ነው። ሊቆም የሚችለው ምን ሲሆን ነው? እግዚአብሔር ሲያስብ። ኢየሱስ ጌታ ነው። እንዲህ በነቀፌታ እኮ ተጨንቃ እኮ ግራ ተጋብታ እኮ በቃ ካሁን በኋላ እኔ አልወልድም ብላ ባሪያዬ ላባ ጋር ግባ ብላ ተስፋ ቆርጣ የነበረችው እግዚአብሔር ግን አሰባት። ኢየሱስ ጌታ ነው። መለስ ብላችሁ አስቡ። ስለ ምድራችን ተስፋ ተቆርጧል። እኔ በቅርብ ነው የመጣሁት። ተስፋ ተቆርጧል። ጨንቆታል። ሰው ሁሉ የሚናገረው ግራ ተጋብቶታል። ከጥቂት ሰዎች ምናምን በስተቀር በአገሩ ሙሉ ግራ ተጋብቷል። የዚህኛው ብሔር ደህና ነው የምትለው የለም፣ ሁሉ ግራ ተጋብቷል እኮ ወገኖቼ። ለዚህ መድኃኒቱ ምንድን ነው? እግዚአብሔር ምድራችንን እስኪ ያስብ በሉ። በተለያየ ነገር ግራ የተጋባችሁ ሰዎች አላችሁ። ሌላ መፍትሄ የለውም። እግዚአብሔር ብቻ ያስባችሁ። እግዚአብሔር ብቻ ያስበን። ኢየሱስ ጌታ ነው። አያችሁ እግዚአብሔር ራሔልን ሲያስባት በተስፋ ተሞላች፣ እምነቷ ጨመረ። ስለ አንድ የነበረ ጥያቄ ሁለተኛውን ይሰጠኛል ማለት ጀመረች። አምስተኛውና የመጨረሻው እግዚአብሔር ሲያስብ የሚሆነው በጣም የሚገርም ጉዳይ ነው። ቁጥር 25 ላይ ያለው ላንብብ። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ አለ። ኢየሱስ ጌታ ነው። ምን አለኝ አለ? አሰናብተኝ። ያዕቆብ የአቋም መግለጫ ወጣ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ አቋም የሌለው ሰው የአቋም መግለጫ ያወጣል። ያዕቆብ የአቋም መግለጫ አወጣ። ከምን የተነሳ? ክብር ለኢየሱስ ይሁን። ራሔልን እግዚአብሔር አሰባት፣ ወንድ ልጅም ሰጣት። ያዕቆብ የገባው ይመስለኛል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዮሴፍን ሲያየው ለየት ያለ ልጅ ነው። ክብር ለኢየሱስ ይሁን። መቼም ከዘር ሃሌሉያ የሚለየው አንደኛው ኖርማል ዘር ከሆነ አንደኛው ምርጥ ዘር ከሆነ በአይንህም ትለየዋለህ። ክብር ለኢየሱስ ይሁን። ምርጥ ዘር የሆነ ስንዴና ኖርማል ሎካል ስንዴ አይለይም እንዴ? ይለያል። እኔ ለይቼ አውቀዋለሁ። ክብር ለኢየሱስ ይሁን። ገበሬማ በደንብ አድርጎ ነው የሚለየው፣ ስራው ስለሆነ። ስራው ያልሆነ ሰው ጋር አይቶ ይለየዋል። እዚህ ምርጥ ዘር መሆን አለበት ይላል። ስለዚህ በጣም በሚገርም ሁኔታ ከልጆቹ መካከል ለየት ያለ መሆኑ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ምክንያቱም ያዕቆብ እግዚአብሔር ተናግሮታል፣ ዘርህን አበዛለሁ ብሎታል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ በየትኛው ይሆን ዘር የሚባዛ ሲል የነበረ ግራ እየተጋባ የነበረ ዮሴፍ ሲመጣ ገባው። ክብር ለኢየሱስ ይሁን። ዮሴፍ ሲታይ ምንድነው? ምርጥ ዘር፣ ከዘሮች መካከል የተገኘ ምርጥ ዘር። ቅድም ያልኳቸው ይሄ ነው።
ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ምርጥ ዘር ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይህን ምርጥ ዘር ከማግኘቱ የተነሳ ያዕቆብ የአቋም መግለጫ አወጣ። የአቋም መግለጫ አወጣ። ከአሁን በኋላ የምን ደሞዝ መለዋወጥ ነው አለ። ከአሁን በኋላ የምን ሚስት መለዋወጥ ነው አለ። አይቻልም። እስኪ አይቻልም በል እስኪ አንተ ጠላትስ ነው። ክብር ለኢየሱስ ይሁን። አይቻልም። በቃ አሰናብተኛል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም ዋናውን አግኝቶታል። ምርጥ ዘሩን አግኝቶታል። ክብር ለኢየሱስ ይሁን። አሰናብተኛል። ዮሴፍ ውስጥ ላይ ያለው ነገር ያዕቆብ ገባ። ወገኖቼ እኔና እናንተ ውስጥ ያለውን ነገር ቢገባ ግራ እንጋባ። እኔና እናንተ ውስጥ እግዚአብሔር ያስቀመጠው ጸጋ፣ ያስቀመጠው ክብር፣ ያስቀመጠው መንፈስ ምን እንደሆነ ቢገባን ግራ እንጋባ። ወገኖቼ እኔና እናንተ ለብዙዎች መፍትሄ የምንሆነን እንጂ መፍትሄ ፍለጋ ምንጮህ አይደለንም። አሜን። እስኪ አይደለሁም በሉ። እኔ መፍትሄ ሰው ነኝ እስኪ በሉ። ሶሪ እኔ በቃ ጉባኤ ላይ ማስጮህ ስለለመድኩኝ አሜሪካ ላይ ካየለም እንደዛ ቀርታ ይቅርታ። ኢየሱስ ጌታ ነው። እስከምለምደው ነው። ክብር ለኢየሱስ ይሁን። ኢትዮጵያ ማስጮህ ነው። አሜን። አለበለዚያ ያዳመጡ አይመስልም። እዚህ ሳይለንት ነው መሰለኝ። ክብር ለኢየሱስ ይሁን። አሜን። ኧረ ኢየሱስ ጌታ ነው። እና በሚገርም ሁኔታ ገባው ያዕቆብ። ለራሔል 7 ዓመት፣ ለልያ 7 ዓመት፣ ለበጎች 6-7 ዓመት። አሁንስ ደግሞ ምንድን ነው የምቀጥለው? አይሆንም አለ። አሁን ዋናውን አግኝቼዋለሁ። ኢየሱስ ጌታ ነው። ዛሬ ዋናውን ይዘን እንወጣለን። ኢየሱስ ጌታ ነው። ዋናውን ይዘን እንወጣለን። በቃ አሁን ዋናውን ይቻላል። ምንም ነገር አልፈልግም አለ። ሚስቴና ልጆቼ ስጠኝ እሄዳለሁ አለ። ንብረትም አላለም። ክብር ለኢየሱስ ይሁን። ምን ይዘዋል? እስኪ ዋናው በሉ። ኢየሱስም እስኪ ዋናው በሉ። በኋላ እኮ በጣም እኮ ነው የሚገርማችሁ እኮ ዮሴፍ እኮ ዋናው መሆኑ የምታውቁት እኮ በጎቹ የተባዙት እኮ ከዮሴፍ በኋላ እኮ ነው። ክብር ለኢየሱስ ይሁን። የሚያባዛ ዋናውን ይዘዋል። አሜን። ክብር ለኢየሱስ ይሁን። ሽመልመሌ አሳይቶ ምናምን በጎቹ የበዙ ከማን በኋላ ነው? ከዮሴፍ በኋላ እኮ ነው። ኢብንም አሰናብተኝ ብሎ መናገር እኮ የደፈረበት እኮ ከመቼ በኋላ ነው? ከዮሴፍ በኋላ። ኢየሱስ ጌታ ዋናውን አዘግይቶበታል እኮ ጠላትም እኮ በዛ በኩል። የዘገየ ዋና ዛሬ ይፈጥናል። ክብር ለኢየሱስ ይሁን። አዘጊው ዛሬ ይመታል። አሜን። አዘጊው እኮ ተመቷል ዮሴፍ ሲወለድ። ክብር ለኢየሱስ ይሁን። ዮሴፍ ባይመጣ እንደገና ሌላ 7 ዓመት ይቀጥላል ብዬ ነው የማስበው። ገና 30-40 ዓመትም ሊቀጥል ይችላል። እግዚአብሔር ግን ምን ያደረገ? አሰበ። ዛሬ እግዚአብሔር ያሰበ ከዋናችን ጋር እንዳንገናኝ የሚያደርግ ጅኒ ዛሬ ይመታ በኢየሱስ ስም። የተመታ ይሁን። ከዋናሽ ጋር እንዳትገናኝ፣ ከበረከት ጋር እንዳትገናኝ፣ እግዚአብሔር ካሰበልህ ፕሮግራም ጋር እንዳትገናኝ የሚያዘገይ መንፈስ ይመታ በኢየሱስ ስም ይመታ። ክብር ለኢየሱስ ይሁን። በሚገርም ሁኔታ በቃ አለ። የአቋም መግለጫ ወጣ። ላባ እንዲህ አይነት ንግግር ሰምቶ አያውቅም አለ። ኧረ አይሆንም፣ አንተ ከመምጣት የተነሳ እኮ ነው የተባረኩኛል ብሎት የማያውቅ ነገር መናገር ጀመረ። ላባ አንተ ከመምጣት የተነሳ እግዚአብሔር አስቦኛል አለ፣ ባርኮኛል አለ፣ እንዲህ አድርጎልኛል አለ። እንዲያው በፊትህ ምን ሞገስ ባገኝ አለው ባትሄድ እመርጣለሁ አለ። እንደምትፈልገው ነገር ሁሉ እሰጥሃለሁ አለ። ኢየሱስ ጌታ ነው። ማ ስለተገኘ እስኪ ዋናው በሉ። እስኪ ዋናው ምርጥ ዘር ሆነ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዋናው ምርጥ ዘር ከመምጣቱ የተነሳ ያዕቆብም የአቋም መግለጫ ወጣ፣ ላባም መንበርከክ ጀመረ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምንም ተናገረው ካንተ የተነሳ ሆነልኝ እንዲህ ሆነልኝ እንዲህ ብሎ አመስግኖት የማያውቀው ያኔ ማመስገን ጀመረ። ኢየሱስ ጌታ ነው።
ወንዶቼ ከዋናው ጋር መገናኘት ስትጀምሩ ጠላታችሁ ይንበረከካል። ማመሰግናችሁ ማመስገን ይጀምራል። ብሎ ሽማ ማለት ይጀምራል። ኢየሱስ ጌታ። ከምን ጋር ስትገናኙ? ከዋናው። ክብር ለኢየሱስ ይሁን። ዋናችን ምንድነው? በዚህ ሰዓት ላይ እናየዋለን። ክብር ለኢየሱስ ይሁን። ለያዕቆብ ግን ዋናው ምርጥ ዘር ኢየሱስ ጌታ ነው። ዝም ብዬ አይደለም ዮሴፍን ዋና እያልኩ የምናገረው ያለሁት። የጌታችን የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ግንድ የመጣው ከማን ነው? ከዮሴፍ ነው። ከሌሎች ልጆቹ አይደለም። ኢየሱስ ጌታ ነው። ከአስራ አንዱ አይደለም። በስተመጨረሻ ከመጣው ከዋናው ከዮሴፍ ኢየሱስ ጌታ ነው። ይሄ ነው የተገኘው የኢየሱስ ክርስቶስ የዘር ሐረግ ግንድ። በእኔና በእናንተ የዘር ሐረግ ግንድ እግዚአብሔር አጀንዳ አለ። ክብር ለኢየሱስ ይሁን አለው። የወንጌል ሥራ በእኔና በእናንተ አያቆምም፣ በልጆቻችን ይቀጥላል። ክብር ለኢየሱስ ይሁን። በልጆቻችን አልፎ እግዚአብሔር ምድሪቷን ይወርሳል። አሜን። ያዕቆብን ብቻ መርጦ ዝም አላለም፣ ወደ ዮሴፍ ላይ ተሸጋገረ። ከዮሴፍም እንደዛ ብሎ ነው ያለፈው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ወገኖች የተገኘው ምርጥ ዘር ነገሮችን ሁሉ ማባዛት የሚችል ነው። ቀደም እንደነገርኳችሁ ዮሴፍ ከመጣ በኋላ ምን ሆነ? ኢየሱስ ጌታ ነው። በድፍረት ያዕቆብ መናገር ጀመረ። እንግዲያውስ ካልከኝ አለ ከዚህ ቀን ጀምሮ እንዲህ አይነት በጎች እንዲህ አይነት ፍየሎችን ነቆጥቋጣ ያላቸውን ጥቁር የሆኑትን ሁሉ ለኔ ስጠኛል። አማራጭ የለውም ላባ። ኢየሱስ ጌታ ነው። ከዋና ጋር ስትገናኝ ጠላት አማራጭ የለውም። እሺ ከማለት ውጭ ከመታዘዝ ውጭ ምንም ማድረግ አይችልም። ዋናውን ስትይዝ ከዋናው ጋር ስትገናኝ ኢየሱስ ጌታ ነው። ስለዚህ ያዕቆብ ቀና ብሎ መናገር ጀመረ። ቢካውዝ ገብቶታል የእግዚአብሔር አጀንዳ ምን እንደሆነ ገብቶታል። በስተመጨረሻ ይሄ ሁሉ የተገዛበት መንገድ ገብቶታል። ዮሴፍ እስከሚመጣ ነው። ካሁን በኋላ በሄድም ያዋጣኛል አለ። ዋናዬን አግኝቻለሁ አለ። ክብር ለኢየሱስ ይሁን። ያ ደግሞ የገባው ይመስለኛል። ላባ አይሆንም አለ። የምትጠይቀኝን እሰጣለሁ እንጂ ግድ የለህም አትሄድም አለ። እንግዲህ እንዲህ ያሉ በጎች እንዲህ ያሉ ፍየሎችን ስጠኝ ውሰድ አለ። ምንም ቀንስም አላለም፣ ውሰድ። ከዛ በኋላ በጎቹ በሚጠጡበት ውሃ ላይ ሽምልመሌ በትርን በማስቀመጥ በጎቹ አሁን ሲጠጡ በትሩን አይተው ይጎመጁ ነበር ይላል። ቦታው ላይ ሄዳቸው አንብቡት። ብዙ በጎች ኖቃ ያላቸውና ሽመልመሌ ያላቸው ተወለዱ። እነሱም ለማን ሆኑ ይላል? ለያዕቆብ ሆኑ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዮሴፍ ከመገኘቱ ዋናው ምርጥ ዘር ከመገኘቱ የተነሳ ዮሴፍ ያዕቆብ በበግም በፍየልም በተለያዩ በባሮችም ሁሉ በዛ ባለጠጋም ሆነ ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከዮሴፍ ዘር ግንድ የመጣው ጌታ ኢየሱስ ክርስቶስ ከሁለት ዓሣና 5 እንጀራ ምን አድርገዋል? አረ ነገራችሁ ይባዛ በኢየሱስ ስም። አባዝተዋል። እስኪ በሉ ክብር ለኢየሱስ ይሁን። 2 ዓሣና 5 እንጀራ አባዝቶ 12 መሶብ እስከሚተርፍ ድረስ አድርገዋል። አረ ኢየሱስ ጌታ ነው። ዋናውን ስትይዝ ነገር ሁሉ ነው የሚበዛልህ። አሜን። ስለነገርክ ብቻ አይደለም፣ መከራ ስለበላ ብቻ አይደለም፣ 16 ሰዓት ስለሰራ ብቻ አይደለም። ከዋናው ጋር ስትጣበቅ ነገር ይበዛል። መልእክቴ ይሄ ነው። ኢየሱስ ጌታ ነው። ነገርህ ይበዛል። አሜን። ወገኖቼ እግዚአብሔር ለያዕቆብ እንዲህ አለው፣ ብዛ ተባዛም አለው። በያዕቆብ ላይ ምን ስላለ? ኢየሱስ ጌታ ነው። እንዲህ አለው ብትሉ ምርጥ ዘር ስላለ ብዛ ተባዛ። ዘፍጥረት ምዕራፍ 35 ላይ ቁጥር 11 ሄዳችሁ ብታነቡት እንደዛ ነው የሚለው፣ ብዛ ተባዛ። ኢየሱስ ጌታ ነው። ምክንያቱም ምርጥ ዘር በያዕቆብ ውስጥ ላይ ያለ እሱም ዮሴፍ ነው። ይሄ ዘር እንዲባዛ እግዚአብሔር ይፈልጋል። ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ስም የሚበዛ ነገር እጃችሁ ላይ ይግባ። የሚበዛ ነገር የሚጨነግፍ ሳይሆን የሚበዛ ነገር። ወገኖቼ
የሚበዛ ነገር እንዳለ ሲያቅ ሰይጣን ክፉ ዲያብሎስ ዝም ይላል ማለት አይደለም። ማስጨንገፍ ይፈልጋል። ዛሬ ግን አስጨንጋፊው ይመጣል። የሚበዛ ነገር ካለን ምርጥ ዘር ካለን ጠላት እኛ ጋር ነው የሚዞረው። ምክንያቱም የሚበዛ ነገር ይዘናል። ምክንያቱም ምርጥ ዘር ይዘናል፣ መልካም ነገር ይዘናል። ስለዚህ በሚገርም ሁኔታ ጠላት በጣም ይሽከረከራል። በተለያየ መልኩ ይሽከረከራል። በጣም በሚገርም ሁኔታ ይሽከረከራል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምን ሊያደርግ? መሰናክል ሊያደርግ ዛሬ በኑሮዬ ላይ መሰናክል በስተዋል። በትዳሬ ላይ መሰናክል በስተዋል። በአገልግሎቴ ላይ መሰናክል በስተዋል። ምን ይሻላል የምትሉ ሰዎች ካላችሁ ቆም ብላችሁ እዩ። እናንተ ውስጥ ምን አለ ማለት ነው? መልካም ነገር አለ፣ መልካም ዘር አለ፣ ምርጥ ዘር አለ ማለት ነው። ወጥመድ ያዘጋጃል። ከዛ መልካም ነገር ሊያወጣ፣ ከዛ ምርጥ ዘርን ሊያወጣችሁ ወጥመድ ያዘጋጃል። ስለ ወጥመድ ትንሽ ነገር ልናገር። ለአይጥ ወጥመድ አድርጋችሁ ታውቃላችሁ? እዚህ ሀገር እኮ አይጥ ያለ አይመስለኝም። አለ እንዴ? ሀገር ቤት እንጂ እዚህ እኮ ያለ አይመስለኝም። ኢየሱስ ጌታ ነው። ስለዚህ ለአይጥ ወጥመድ ሲደረግ እኔ አድርጌ ስለማቅ በደንብ አድርጌ ነው የማውቀው። የሚበላ ነገር እዛ ወጥመድ ላይ ታስቀምጣለህ እና አይጥ ደግሞ በጣም አነፍናፊ ናት፣ ታሽታለች። አሽትታ ነው የምትመጣው። በላሁ ስትል አንገቷን ይዛታል ማለት ነው። አያችሁ? ወይም አሳ። ኦኬ፣ እዚህ ለምን አይጥ ትቸዋለሁ? በኢየሱስ ስም አሳ ላይ አይደል እንደዚህ መጥቶ ለአሜሪካም ይሁን ምሳሌ እንዳላመጣ ዝም ብዬ ወደ ሀገር ቤት ሄዳለሁ። የኔ ነገር አሳ በየቤቱ ምናምን መስገሪያም አለ እዚህ፣ በተለይ ወደ ፍሎሪዳ ብዙ እንደዛ አይቻለሁ። እና አሳ ያው የሚበላ ነገር አድርገህ ነው የምትልክለትና በላሁ ሲል እዚህ እንቀርቀራል ማለት ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አያችሁ? ወጥመድ መልካም ነገር አስመስሎ ምን አይተዋል መሰላችሁ? እናንተ ውስጥ ላይ መልካም ነገር አይተዋል፣ መልካም ዘር አይተዋል፣ የሚበላ ነገር አይተዋል፣ የሚዘራ ነገር አይተዋል፣ የሚበቅል ነገር አይተዋል። ስለዚህ ወጥመድ ያዘጋጃል። ስራ አስመስሎ፣ ትዳር አስመስሎ፣ ወጥበር የሆነ ነገር አስመስሎ ምን ያደርጋል መሰላችሁ? ወጥመድ ያዘጋጃል። ውይ አገኘሁት ስትሉ ቀጭ። ይሄ መንፈስ ዛሬ ይመታል ከዚህ በኋላ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እሱ መልካም ነገር አይወድም። መልካም ዘር የለውማ። ክፉ መልካም ዘር የለውም። ኢየሱስ ጌታ ነው። ስለዚህ መልካም ዘር ካለበት አንተ ዙሪያ ላይ ነው ያለው። ስለዚህ በተለያየ መልኩ እኮ ነው ማለፍ አልቻልኩም፣ ኑሮ ከብዶኛል፣ አጣብቂኝ ሆኖኛል፣ አገልግሎት እንዲና እንዲህ የምንል ሰዎች ዝም ብሎ አይደለም እኛ ጋር የሚያንዣብበው። ንብ ዝም ብሎ አይደለም የሚያንዣብበው። የሚበላ ነገር በሚያገኝበት ቦታ ላይ በቃ አበባ ባለበት ቦታ ላይ ምን ባለበት ጣፋጭ ነገር ባለበት ቦታ ላይ ሁሉ ጊዜ ምን አታጡም? ንብ አታጡም። ሊቀስም ማለት ነው። የንብ ጉዳይ መልካም ነው። ቀስሞ መልካም ነገር ነው የሚሰጠው። ዲያብሎስ ግን የሚዞረን ምን ሊያደርግ መሰላቸው? መልካም ነገራችን ሊያጨነግፍ፣ ሊያጠምድ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጣም በሚገርም ሁኔታ ይሄ መልካም ዘር ያልነው ዮሴፍ ተጠመደ አልተጠመደም? ተጠምዷል። ወንድሞቹ ዝም ብለው አይደለም ያጠመዱት። እሱ ጋር ምን አይተዋል? መልካም ነገር አይተዋል። መልካም ዘር አይተዋል። ጠላት አይተዋል። ስለዚህ ማንንም ነው የተጠቀመው? ወንድሞቹን ነው የተጠቀመው። የገዛ ወንድሞቹን ነው የተጠቀመው። ወይቴ የጠላችኝ ወንድሜ የጠላኝ፣ በቤቴ እኮ እንደዚህ ተወደረኩኝ፣ ዘመዴ ያጎቴ ልጅ አክስት ልጅ ምን ትላለህ? መልካም ነገር ስላለበት። ኢየሱስ ጌታ። ጠመዱኝ እኮ አላሳልፋሉኝ እኮ በቃ አይንሽ እንዳላይ እኮ አሉኝ። እንዴ ባንቺ አልተጀመረም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አዎ አንቺ ጋር ምን ተገኝቷል? መልካም ነገር ተገኝቷል። መልካም ዘር አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። መልካም ዘር አለ። ኧረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ይሄ ምርጥ ዘር መልካም ነገር ያለበትን ዮሴፍን አባቱ ምን ያደርገው ነበር ይላል? ይጠብቀው ነበረ። ምክንያቱም ሰይጣን ዝም ብሎ እንደማያልፈው ያውቃል። ክፉ ዝም ብሎ እንደማያልፈው ያውቃል አባቱ። ምክንያቱም መልካም ነገር አለ። ምርጥ ዘር ነው ዮሴፍ። ስለዚህ አባቱ ከሌሎች ይልቅ ምን ያደርገዋል? ይጠብቀው ነበረ።
ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አያችሁ ያዕቆብ እኮ ልክ እንደኛ በስጋ የሚመላለስ የነበረ ሰው ነው። ግን በዮሴፍ ልጁ ላይ ያለውን ነገር አውቆ በልዩ መልክ ይጠብቀው ነበረ። በጣም በሚገርማችሁ ነገር እስኪ መለስ ብለን ወደ ራሳችን እናስብ። የእውነት እግዚአብሔር በእኔና በእናንተ ላይ ያስቀመጠውን መልካም ነገር እያየ እግዚአብሔር አይጠብቀንም ብላችሁ ታስባላችሁ? ጠብቀናል። ብቻ መልካም ነገር ይገኝ። ኢየሱስ ጌታ ነው። ብቻ መልካም ነገር ይገኝ። መልካም የሆነውን የእግዚአብሔርን ዘር ይዘህ ግባ ውጣ ብቻ። ኢየሱስ ጌታ ነው። የሚጠብቀን አይተኛም፣ አያንቀላፋም። አሜን። አባቱ ይጠብቀው ነበረ። ከዚህ የተነሳ ልዩ የሆነ ልብስ፣ ሐምራዊ ልብስ አለበሰው ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም በሚገርም ሁኔታ እንዴት ይጠብቀው ነበር ብትሉ፣ በሚገርም ሁኔታ ከወንድም ወደ ኤሳው እንኳ ሲሄድ ራሔልንና ልጁን ከኋላ ነበር የሚያደርጋቸው። ሲሰግዱለት ምን ሲያደርጉ ከምን ከኋላ፣ ሁሉም ባሪያዎች ካሳለፈ፣ ሌሎች ልጆቹ ካሳለፈ፣ ምን ካሳለፈ በኋላ ነው ራሔልንና ዮሴፍን የሚያቀርባቸው። በብዙ መልክ ይከላከላቸውና ይጠብቃቸው እንደነበረ ያሳየናል። ሃሌሉያ። ክብር ለኢየሱስ ይሁን። ልዩ የሆነ ህብር ቀሚስ አለበሰው። ግን ያ ቀሚስ ወንድሞቹ እንደገፈፉት መጽሐፍ ቅዱስ ያሳየናል። በብዙ አንዳንድ መጽሐፍቶችን አይቻለሁ። ይሄ የዮሴፍ ሐምራዊ ልብስ ማለት ዓለምን ይወክላል የሚል ጽሑፍ አንብቤያለሁ። ዓለምን ይወክላል፣ ባንዲራዎችን ይወክላል። ጌታ ኢየሱስ ክርስቶስ ስለማን ነው የሞተው? ስለ ዓለም ሁሉ አይደለም የሞተው? ኢየሱስ ጌታ ነው። ስለ ዓለም ሙሉ አይደለም የሞተው ኢየሱስ ክርስቶስ? ስለዚህ እሱን ይወክላል ልብሱ። ይሄ ልብስ ለዮሴፍ በሚገርም ሁኔታ ክብሩ ነው። ይሄ ልብስ ጸጋው ነው። ይሄ ቀሚሱ ለሱ ልብሱ ጽድቁ ነው። ዮሴፍ የለበሰው ልብስ ለዮሴፍ ህልሙም ነው። ለዮሴፍ ጋሻውም ነው። ለዮሴፍ ሁሉ ነገሩ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሊመጣ ስላለው ነገር ያዕቆብ ያውቃልና እንደዛ ለየት ያለ ነገር ውስጡ ላይ እንዳለ ያወቀ አባቱ ለየት ያለ ቀሚስ አለበሰው። ኢየሱስ ጌታ ነው። የእግዚአብሔር ቃል ምን እንደሚለን ታውቃላችሁ? ክርስቶስን ምን በሉት ነው የሚለን? እስኪ ልበሱት በሉ። እስኪ ክርስቶስን ለብሼዋለሁ በሉ። ኢየሱስ ጌታ ነው። አዎ እንዳታወልቅ። ክብር ለኢየሱስ ይሁን። ብዙዎች እኮ አሁን እኮ የለበስነውን ክርስቶስ ሊያስወልቁ ነው የሚፈልጉት። ሌላ ነገር እኮ አይደለም። ወንድሞቹ የዮሴፍን ቀሚስ እንዳስወለቁት እኛ ደግሞ በዚህ ዘመን የአዲስ ኪዳን አማኞች የለበስነውን ክርስቶስ ምን ይፈልጋሉ? ማስወለቅ ይፈልጋሉ። አስወልቀው እንደገና ደግሞ መክሰስ ይፈልጋሉ። ተንጀብል መክሰስ ይፈልጋሉ። ስለዚህ ለዮሴፍ አስፈለጉት። ይህን ቀሚስ አስወልቀው ምንድን ያደረጉት? በደም አጨማለቁት። በደም አጨማለቁት። እንግዲያውስ አሉት፣ በደም አጨማልቀው ወደ አባቱ ላኩ ይልና የምትጠብቀው የነበረ የምትራራለት የነበረ እንዲህና እንዲህ ብለህ ኤክስፔክት የምታደርገው የነበረ ምርጥ ዘሬ ነው የምትለው የነበረ እንዲያው መጨረሻው ይሄ ሆነ። ያ ያዕቆብ ያለበሰው ልብስ በደም አጨማልቀው ማስረጃ ይዘው ሄዱ። ምን ብለዋል? ዮሴፍ ብለው ሞተዋል፣ አብቅቶለታል። በጣም ከሚገርማችሁ ነገር ጠላት የሚፈልገው ይሄ ነው። የለበስነውን ክርስቶስ ከኔና ከእናንተ አስወልቀው እንግዲህ ካሁን በኋላ እከሊት ካሁን በኋላ እከሌ ዘላለማዊ ሕይወት የሚባል ነገር የላትም። ይኸው እዚህ ቦታ ላይ ተገኝታለች፣ ይኸው እዚህ ቦታ ላይ ተገኝተዋል፣ እንዲህ ስትናገር ተሰምታለች፣ እንዲህ ሲሰራ ተገኝተዋል ብሎ ተንጀብል አድርጎ መክሰስ ነው የጠላት ዓላማ።
ይሄ ሁሉ ግን የሚያደርገው ጠላት ለማን ነው ብትሉ መልካም ነገር ለተገኘበት ኢየሱስ ጌታ ነው። መልካም ዘር ለተገኘበት። ሌላውም ማይራሱ እኮ ነው። ለምንድን ነው እከሌትና እከሌን ጠላት የማያሰቃያቸው? በስራቸው የተከናወነ በምናቸው የተከናወነ እኔ ግን ለምንድን ነው የሚል ሰው ሊኖር ይችላል። እንደዛ ብዬ ስለማቀን ኢየሱስ ጌታ ነው። በውስጣቸው መልካም ዘር ከሌለ፣ መልካም ነገር ከሌለ፣ የእግዚአብሔር ሐሳብና አጀንዳ ከሌለ ጠላት አይፈልጋቸውም። ሲጀመር የማን ናቸው? የራሱ ናቸው። ሁሉ ጊዜ እኔ በዚህ ነገር አልፋለሁ፣ ሁሉ ጊዜ በመከራ አልፋለሁ፣ ሁሉ ጊዜ በጣብቂ ነገር አልፋለሁ፣ ሁሉ ጊዜ የኔ ነገር ለየት ያለ ነው፣ የቤተሰቦቼ ነገር ሁሉ በጣም የሚገርም ነገር ነው ብሎ ግራ የሚጋባ ሰው የሚገርም ነገር እዛ ቤተሰብ ውስጥ አለ። ኢየሱስ ጌታ ነው። የሚገርም ነገር አለ፣ ለብዙ የሚተርፍ ነገር እዛ ቤተሰብ ውስጥ አለ። ታዲያ እኮ ያዕቆብ እኮ በዚህ ሁሉ መከራ እኮ ማለፍ የሚገባው ሰው እኮ አልነበረ። ሲጀመር ምን ነበር ያዕቆብ ብትሉ የተመረጠ ሆድ ላይ ያለው ያዕቆብን ወደድክ ኤሳውን ጠላህ ተብሎ የተመረጠ እኮ ነው። ግን ያለፈበት መንገዶችን ሁሉ ያዕቆብን ራእይ የሚያስተገብርና የሚያስጨርስ ወደ ጫፍ የሚያስጨርስ ዮሴፍም የዛ መከራ እንደገና ደግሞ ገፈት ሲቀምስ እናያለን። አስወለቁት። ለምን ይመች ዘንድ ለክሴት አይመች ዘንድ። ዮሴፍ ካደገ በኋላ የጲጤፋራ ሚስት ምን ብላለች? አስወልቀዋለች። አስወልቃ ነው የከሰሰችው። ጠላት የለበስነውን ክርስቶስ የለበስነውን ክብር የተካፈልነውን የእግዚአብሔር ሐሳብ እቅድ ማስወለቅ ይፈልጋል። እስኪ አልፈቅድለትም በሉ። እስኪ ድገሙት። እስኪ አልፈቅድለትም በሉ። ግድ የላችሁም። እስኪ ጨምሮ አልፈቅድለትም በሉ። አዎ መክፈፍ ነው የሚፈልገው። ማስወለቅ ነው የሚፈልገው። ኢየሱስ ጌታ ነው። ጠላት በመጀመሪያ ነገር ኢየሱስ ጌታ ነው። ከተሳካለት ፍሬህን ማጨናገፍ። ኢየሱስ ጌታ ነው። ፍሬህን ማድረግ ጠቅለል አድርጌ ልጨርስ። ፍሬህን ያዕቆብ የነበረውን መልካም ፍሬ መልካም ዘር ማን ነው ብያችኋለሁ? ዮሴፍ። እሱን ማጨናገፍ። መጀመሪያ ያዕቆብ የፈለገውን ኢየሱስ ጌታ ነው ራሔልን ነው ሊያጋ እንዲገባ አደረገ። ከሊያም አልፎ ወደ ዘለፋ፣ ከዛም አልፎ ወደ ባላ። ይሄ ማለት ምንድነው? ዋናው እንዳያገኝ ምን ማድረግ? ማጨናገፍ። አንደኛው ስትራቴጂው ይሄ ነው የጠላት። እስኪ አይሳካለትም በሉ። በእኔ ህይወት እስኪ አይሳካለትም በሉ። ኢየሱስ ጌታ በቃ እንደዛ ነው የሚፈልገው። በመጀመሪያ እግዚአብሔር ባንተ ላይ አጀንዳ እንዳለው ካወቀ ማጨናገፍ ነው የሚፈልገው። በተለያየ መንገድ ነገሮችን እዛው እያሉ እንዲጨነግፉ ማድረግ ይፈልጋል። ሌላው እሱን ካለፍክበት የሚያፈራው ነገርህን መክፈፍ። ህልምህን፣ ራእይህን፣ ጸጋህን፣ ሰላምህን፣ ፍቅርህን፣ በረከትህን ማሳጣት፣ መክፈፍ፣ እንዳልነበረ ማድረግ። በሚገርም ሁኔታ የዮሴፍ ህይወት ማየት እንችላለን። ህልሙ እንዳይሳካ፣ ራእዩ እንዳይሳካ፣ እግዚአብሔር በሱ ላይ ያስቀመጠው ጸጋ እንዳይሰራ፣ ሰላሙ እንዲናጋ፣ የወንድምነት ፍቅር እንዳያገኝ ይሄን ሁሉ አድርጎበታል ጠላት። ግን ዮሴፍ ምርጥ ዘር ነው። ኢየሱስ ጌታ ነው። ምርጡ ኢየሱስ ከሱ የዘር ግንድ ሐረግ ይመጣ ስለነበረ እግዚአብሔር ከማን ጋር ነበረ ይላል? ከዮሴፍ ጋር ነበረ። ጉድጓድ ላይ ሲጣል ከዮሴፍ ጋር ነበረ። ኢየሱስ ጌታ ነው። እስር ቤት ላይ ሲገባም ከዮሴፍ ጋር ነበረ። በነገር ሁሉ ላይ ከማን ጋር ነበረ? ከዮሴፍ ጋር ነበረ።
ሌላው መጨረሻ የሚያደርገው ጠላት መልካሙ ነገርህን ከገፈፈ በኋላ ማስረጃ ይዞ መክሰስ ነው። ማስረጃ ይዞ መክሰስ ነው ጠላት። ለዮሴፍ እንዳደረገው ቀሚሱን በደም ጨማሎ የጲጥፋራ ሚስትም እንደዛ እንዳደረገች ይሄን አድርጎ መክሰስ ነው። ሃሌሉያ! ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ወገኖቼ እኔና እናንተ በክርስቶስ ኢየሱስ አምነን ዳግም የተወለድን የእግዚአብሔር ልጆች ነን። አሜን። ከምርጡ ዘር የተወለድን ልጆች ነን። እኔና እናንተ ጋር ምርጥ ነገር አለ። ለምን እንደ እከሊት አልሆንኩም ማለት አንችልም ካለች እሷ ናት እንደኛ መሆን እንዳለባት ማሰብ ያለባት። ለምን እንደ እከሌ ያልሆንኩ ብለን ውጭ ያለውን ትልቅ ቤት ስለሰራ ወይም ትልቅ መኪና ስለነዳ ማለት የለብንም። ኢየሱስ እሱ ነው እንደ ፓስተር ቴሪ መሆን በሆንኩ ማለት ያለበት ኢየሱስ ጌታ። ክብር ለኢየሱስ ይሁን። ምክንያቱም እኔና እናንተ ውስጥ ያለው ዘር መልካም ዘር ነው። እኔና እናንተ ውስጥ ያለው ዘር ዘላለማዊ ዘር ነው። ዛሬ በቅሎ የሚጠፋ የሚያር ወደ እቶን የሚጣል ሳይሆን ዘላለማዊ ዘር ኢየሱስ ጌታ። ክብር ለኢየሱስ ይሁን። ስለዚህ ይሄ ዘላለማዊ ዘር መልካም ዘር የእግዚአብሔርን አጀንዳ የሚያስቀጥል ዘንድ ጠላት እንዲቀጥል አይፈልግም። ለዚህ ነው ጠላት የሚከበል። ለዚህ ነው ጠላት በዙሪያችን መከራችን የሚያበላ። ለዚህ ነው በተለያየ መልኩ የሚዋጋን። ይሄ የሚዋጋን ክፉ ዛሬ እንዋጋዋለን፣ በእግሮቻችን እንቆማለን። ሃሌሉያ! ኢየሱስ ጌታ ነው። ይሄ የሚዋጋን መንፈስ ከግል ሕይወታችን፣ ከአብያተ ክርስቲያናት፣ ከምድራችን እንዲወገድ እንጸልያለን። ሁላችን የምንችል እንቆምና 2-3 ደቂቃ በምንችለው እንጸልይና እንጨርሳለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ! 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 ሁላችን አንደበታችን ከፍተን እየተቃወምን እንጸልያለን። ሃሌሉያ! ኢየሱስ ጌታ ነው። 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 ሃሌሉያ! 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 እውነት ነው ፓስተር የመጣው ቃል ለእኔ ነክቶኛል የሚል ሰው ግን አዎ የሚከራከረኛል። በኑሮዬ፣ በስራዬ፣ በአገልግሎቴ በተለያየ መልኩ በቃ ሊያጨናግፈኝ በተለያየ መልኩ ውጊያ ያለብኝ የሚል ሰው ካለ ጸልያለሁ። ክብር ለኢየሱስ ይሁን። ጸልያለሁ። ፈጠን ብሎ ወደፊት ለፊት ይመጣል። እኔ ውጊያ አለብኝ በተለያየ መልኩ የሚል ሰው ያመነ ሰው፣ እኔ ካመነ ሰው ጋር መጸለይ ነው የምፈልገው። ያመነ ሰው እኔ ውጊያ አለብኝ፣ በቃ በተለያየ መልኩ የሚዋጋኝ ነገር አለ አውቃለሁ። እኔ ምርጥ ነገር እግዚአብሔር በእኔ ውስጥ እንዳስቀመጠ በደንብ አድርጌ ነው የማውቀው። መንፈስ ቅዱስ ይመሰክርልኛል። ምክንያቱም የእግዚአብሔር ቃል እንደዚህ ይላል፣ መንፈስ ቅዱስ ከመንፈሳችሁ ጋር ሆኖ ይመሰክርላችኋል ይላል። መንፈስ ቅዱስ ይመሰክርልኛል፣ ይገባኛል። አዎ፣ ግን ውጊያ ግን አለ። የውጊያ እንዲያበቃ እፈልጋለሁ። ከዚህ ቀን ጀምሮ እንዲቀጥል በሕይወቴ አልፈቅድም። የእውነት አንተ ይህ ቃል ከእግዚአብሔር ዘንድ ተቀበለህ መጥተህ ከሆነ አምነህ ጸልየህ እግዚአብሔር የሚሰማ ከሆነ እኔ አምኜ ወጥቻለሁ የሚል ሰው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዚህ ስፍራ እንድገኝ ያደረገኝ ጌታ ዝም ብሎ አይደለም። ዛሬ ብዙ ቦታ መሄጃ ቦታ ጠፍቷችሁ አይደለም ዛሬ እዚህ ስፍራ እንድትገኙ ያደረገ፣ ወይም እሁድ ስለሆነ ብቻ አይደለም። ሰው በተለያየ መልኩ ከፕሮግራም ይቀራል።
ዛሬ እግዚአብሔር ግን ስራ አለው እግዚአብሔር ሃሌሉያ ስራ አለው የወጣችሁ ጌታ ይባርካችሁ ወንድም ጌታ ይባርካችሁ እህቶች መታዘዝ ነው ይሄ ለመንፈስ ቅዱስ መታዘዝ ነው ለእግዚአብሔር መታዘዝ ነው ለመንፈስ ቅዱስ መታዘዝ ነው መንፈስ ቅዱስ ምን ሊሰራ እንደሆነ ባላቅም ግን ስራ አለው ዛሬ ስራ አለው ሻካፓ ኢየሱስ መንፈስ ቅዱስ እንባርካለን መንፈስ ቅዱስ ሆይ ስለ ቃልህ ባርካለሁ ስለመጣ ቃልህ ባርካለሁ እግዚአብሔር አባትና አምላኬ ሆይ ዛሬ በቃ መንፈስ ቅዱስ እንዲህ ይለኛል ድካም አበቃ በያዕቆብ ላይ እንደነበረ ድካም በእናንተ ላይ አይሆንም በቃ በእናንተ ላይ አይሆንም ያዕቆብ ገና እናቱ ማፀን ላይ ያለ ነው የተመረጠው ይሄ ሁሉ ሊያልፈው የተገባ ነገር የእግዚአብሔር አጀንዳ ሆኖ አይደለም ጠላት ነው በዚህ መልኩ እንዲያልፍ ያደረገው ክፉ ነው በዚህ መልኩ እንዲያልፍ ያደረገው ሃሌሉያ አመታት የሱን በረከት አመታት እንዲቆጠር ያደረገው ጠላት ነው ክፉ ነው ዛሬ ደግሞ ከበረከታችሁ ጋር እንዳትገናኙ ከአገልግሎታችሁ ጋር እንዳትገናኙ እግዚአብሔር ካሰበላችሁ አጀንዳ ጋር እንዳትገናኙ ቀናትን አመታትን ያስረዘመ ያለ ክፉ ዛሬ ይመታል በኢየሱስ ስም ይመታል ዛሬ አመታት ያስቆጠረ ነገር ይመታል ማናቸውንም ነገር ፈውሳችሁ እንዳይፈጥን ያደረገ ሰላማችሁ እንዳይፈጥን ያደረገ ትዳራችሁ እንዳይፈጥን ያደረገ ከእግዚአብሔር ዘንድ መቀበል ያለባችሁ በረከት እንዳይፈጥን ያደረገ ጅኒ ዛሬ ይመታል በጌታ በኢየሱስ ክርስቶስም ግድ የላችሁ የወጣችሁም ጸልዩ ከእግዚአብሔር መንፈስ ጋር ዛሬ መገናኘት ይሆናል መንፈስ ቅዱስ በመካከላችን ላይ አለ በእርግጠኝነት አለ መንፈስ ቅዱስ አንድም ሁለትም ሶስትም ሆናችሁ ብትጸልዩ የበዛ እገኛለሁ ያለ እግዚአብሔር መንፈስ አለ በመካከላችን እሱ ስራውን ይሰራል ወገኖቼ ስራው የኔ አይደለም የመንፈስ ቅዱስ ነው እኔ አምኜ እናገራለሁ አምናችሁ ወጣችኋል ዛሬ መከናወን ይሆናል ዛሬ ስራው ይሰራል ሃሌሉያ ተናገሩት ለመንፈስ ቅዱስ ዛሬ መንፈስ ቅዱስ ወይ አትለፈኝ ያብቃ ዛሬ እኔ የአቋም መግለጫ ማውጣት እፈልጋለሁ እንደ የአቋም መግለጫ ሃሌሉያ ከነገሬ ጋር መገናኘት እፈልጋለሁ ዮሴፍ ያዕቆብ ከነገሩ ጋር ተገናኘ ከነገሩ ጋር ዮሴፍ ሲወለድ ከነገሩ ጋር ተገናኘ እግዚአብሔር ካሰበለት እግዚአብሔር ካቀደለት ከአጀንዳው ጋር ተገናኘ ዛሬ መገናኘት እጆቻችሁ ወደ እግዚአብሔር ዘርጉ እጆቻችሁ ግድ የላችሁ ለመንፈስ ቅዱስ ዘርጉ ወደ ላይ ዘርጉ ኢየሱስ ጌታ ዘርጉ እጆቻችሁ መንፈስ ቅዱስ ሆይ ንካኝ ዛሬ ዛሬ ካንተ ጋር መገናኘት አለብኝ ማቆም ያለበት ነገር ማቆም አለበት በቃ መገታት ያለበት መገታት በቃ መወሰን ያለብኝ ነገር መወሰን አለብኝ ወሰነ ያው በቃ ካሁን በኋላ ደሞዝ መቀያየር አይሆንም ካሁን በኋላ ሚስቶች መቀያየር አይሆንም አብቅቷል በቃ ሚስቶቼና ልጆቼ ስጠኝ አለ በቃ እሄዳለሁ አለ የአቋም መግለጫ ነው በቃ አወጣ በቃ ኢየሱስ ጌታ ክብር ለኢየሱስ ይሁን በቃ ነገሮችን ማየት ሳይሆን እግዚአብሔርን ማየት ጀመረ ኢየሱስ ጌታ ሚስቴስ ልጆቼስ ምናምን በጎቼስ አይደለም በቃ ከእግዚአብሔር ጋር ተገናኘ ከዛ በኋላ ሃሌሉያ ኢየሱስ ጌታ እንጸልያለን ክብር ለኢየሱስ ይሁን ሃሌሉያ እግዚአብሔር አንተ ታላቅ አንተ ከሁሉም በላይ አንተ ኤልሻዳይ ነህ የሰራዊት ጌታ እግዚአብሔር ሆይ እነሆ ልጆቼ እግዚአብሔር አባትና አምላኬ አምነው ወጥተዋል ወደፊት ለፊት ወጥተዋል እግዚአብሔር አባትና አምላኬ ሆይ ወደፊት ለፊት ወጥተዋል እግዚአብሔር ሆይ እነሆ አንተ አሁን የምትሰራው